እና እንደዚህ ሆኜ በዚህ ተመርቄ እንዲህ በመድረሴ ልጄን ባሳያችሁ ደስ ይለኝ ነበረ። ነገ ከመጣችሁ ምንድነው መካኒሳ ይመጣል አሳያችኋለሁ። እና ብቻ እወዳችኋለሁ። ቪክቶሪዎች ተዳየንም በጣም የኔ ብቻ ናት የኔና የኔ ብቻ ሴል ቲያትር ገቢር 5 አቅቶኛል ልጆቼን ጠራሩልኝ ሰብሰቡልኝ እናታችሁ በጸና ታማለችና የድረስልኝ ጥሪዋን ታሰማለች። አጃጃጅ ያመመኝ ወይ ለሰው አስታሳልፍ ያሞተ ቢሰርካሻቱ ምን ያጎሳቆለች አንተ ማን ነው ተርካሽ ትሉት ድንቄን ተርካሽ ትሉት አታውቅም ተመመ ወታደር ስጋ የላሙራ ደሜ ወገሬ ባንቺኮነ መከበሬ ኢትዮጵያ አትታወቅም ነው ያልከው? በደም ነጠብጣብ ታሪክ እየሰሩ በእኔነትን በእኛነት መንፈስ ጥላትን ያመፁ አባቶች ነው ያሉት። ታሪክ ያስቀጠሉ የጥላት መጋኛ ፍቅር የታጠቁ ተኩሶ የማይስ ጥንቱን ለአንድነቱ የተዋደቁ እስኪ ንገረኝ ለምን ቀሰም ካስተ ቅድስት ሀገርህን እምዬ ኢትዮጵያ ደረጃዋን የገለጡላት ስለምን አናናቅ ጣልካቸው ወደታች የነሱ ደም አጥንት የቆመች ሀገር ናት። ታዳኛ ምን እናደርግ ንገሩኛ ንገሩኝ ምን ነው ያሳጣችሁሳ ሀገር እያላደግን ተምረት ስለሌለበት ይሰበል መማር ምን ዳነው ማወቅ ምን ዳነው ሰው መሆን ባይገኝ ሰው መምሰል ወዴት ነው? ከራስ በላይ ማሰብ
ለአገር ክብር መሞት መማር ምንዳ ነው ምንዳ ነው ማወቅ ምንዳ ነው ምንዳ ነው ሰው መሆን ባይገኝ ሰው መምሰል ወዴት ነው ከራስ በላይ ማሰብ ለአገር ክብር መሞት መማር ምንዳ ነው ምንዳ ነው ማወቅ ምንዳ ነው ምንዳ ነው ሰው መሆን ባይገኝ ሰው መምሰል ወዴት ነው ያሳች ሲያካለበሽ ማተት የትኛው ህዝብ ነው እዚዎች ላጽናናኝ የትኛውስ መገኔ ነው ልጄ ብሎ ያቀፈኝ እና እኔ ሀገራለን በለብረብኛል ከአፍሪካ ውጥኝ በደስ በስም ሀሰት ነው ከቶ ሙረት የሚያገኝበት ምን ሀሳብን ያልሽው እኮችን የነጻነት ቀንድል የአፍሪካ ተምሳሌ የሃይማኖት ሀገር የገነቱ እምዬን ኢትዮጵያን የማትታወቅ ስለምት ያለች ከነ ክብሯ እያለች ደበላንዴ ደበላንዴ ኢትዮጵያ ሀገር ናት እንዴ ደበላንዴ ደበላንዴ ይህን ነገር አባባ አሜሪካ ሰምተዋል እንዴ ደበላንዴ ኢትዮጵያ የሃይማኖት ሀገር ናት እንዴ ተባለ እንዴ ይልሽ ነበረ ፀሐዬ ቢሰማሽ እንደኔማ ምን ነው ያኔ ኖሬ ጣሊያን በገዛኝ እንዲህ ዳውኝ ጎስቁዬ ከምኖር እንዲህ ሳክሳክ ጀርባዬ ከሚያል አቦ ነጭ ገዝተኝ ሳሸረግል ምንድነው ለዚች አጭር እድሜ ሻመት አይኖር ወንዝ እያለሽ አልለማሽም ልጅ እያለሽ አልተጦርሽም ውለታሽስ ይኸው ነው ሀገሬ ሰው አጣሽ ሆይ ሀገሬ ሀሳብ አጣሽ ሆይ ሀገሬስ ልጅ አጣሽ ሆይ ሀገሬ ሰው አጣሽ ሆይ ሀገሬ ሀሳብ አጣሽ ሆይ ሀገሬስ ልጅ አጣሽ ሆይ በገዛኝ ያልከው ጓድዋ ተራሮች እንዴት ዋደቁት በሳት ወላፈን በአንድነት የቆሙት እኮ ለዚህ ነበር ያንን ሁሉ ለሚያፈሰሱ እስኪ ንገሩኝ አፋችሁ ይናገር ልባችሁ ይመስክር ለሀገር አንድነት ያልቆመስ ያልሞተስ ማን ነበር ተነሳ ተራመድ ረብሻና በርታ ለሀገር ፈተና ለተሳበረታ እምበሌፊሲዲ ታላቅ ምስራች ኋላ ቀር ዋናገር ከመጣ በገታች አሁ ኢትዮጵያ ትውደድ በሉ ኢትዮጵያ ትውደድ ናልሻንቺ አይ ሀገር ያለ ለከ ይደሉ እግዚኦ ስብሐት በጽዮን ወለከ ይትፌኖ ጸሎት በኢየሩሳሌም ኢትዮጵያ ምን ይተወልዶ ለወለዳት ዳህና በመርፍ ወከት ዘአፋ ስመታአጾ ማይጸና ለደቂቀ ቤታ ሰላም እንዘበሪሃ ይራፉ ሌላው ግባ አሜሪካ ገደፈቶናፉ ኢትዮጵያ ለያሪድ ወለቱ ለቴዎድሮስ ጾታፉ ለኢትዮጵያ ህዝን ምን ልባ ለዛቲ ምኑም ይናዝዛ
አምጣነ ክሬት ወረደት በዘፈድፈደት ካዛ ወበእንተዝ ተስል ዘበፍኖታ ተነብር ሀብተ ጎልያድ ወሬዛ አንዲ ኢትዮጵያ የተዋሂዶ ቅድስ ዘምስለ ሁሉ ዘማውቂ እሚእዜስ የተገብሪኑ ሰላም ቤተኪ መኑሂ ይራይ መልተዋሂድ ሚትኪ ኢትዮጵያ ካዳ አምጣነ ደመርኪ በእንተዝ ማሰና ስምኪ የምኒልክ ልጅ ኢትዮጵያ ከሰላም ባሏ ጋር ዝኖር ጉናይ ከንፈር ወዳጅ ልጆች ድንገት ደረሱና አጣሏቸው እንጂ ሳሉ እንኳን ለነሱ ቀርቶ ምክራቸው ለሰው ይበጅ ፍቅራቸውም ነበር መቼም የማያረጅ ቢሰነበት ባይናድ በልጅ ማለዳ በልጆቿ ላይ ተክዳ ምን አረግሽልን ያሏት አስጨነቋት እናት ጀግኖች ልጆች ደረሱ ሊተሳሰሩ ነው በእብረት ከቀደም ምስጣ ታሪክ ይመልሱ ለደግሞ እንግዲህ ወኒ ያነሱ የሰብለዩነት አጥሮናል የአንድነት ገመድ ጠብቶብናል ሲከፋፍሉም በእምነት ዘር ትርጉም ጠፋብን ያገር ላላ የሚሰበክ ነው ታላቅ ነን የሚቀር ማጣት ይሳላችሁ ዳግም ልንቀናት በየማስቀምጥበት የተስፋዬ ቀናት አዲስ ቀን ብሩህ ጣይ ይወጣል ባልኩት ፍጠረኝ ዘመናት ደስታ አላልኳቸው ያለት የሚያልኩት አለኝ እናድርግላቸው ወንድሞ ሲከዳ በራሱ መንገድ ሲያስኬደው ሰው በቃ በለን ይበቃናል ስንቶች በሜዳ ቀርተናል እናንተስ ጀግኖቼ ስለ እኔ ተዋጋችሁ ለእናንተ ሀገር ነው ልጆች ሆናችሁ ታሪክ ሳታስተምሩ ስለምን ፈሪ ትላላችሁ ሰው በቃ በለን አምላካችን ስቃያም ይብቃ የእናታችን ሰው በቃ በለን አምላካችን እሷ አለቀብን ደማችን የሰብለዩነት አጥሮናል የአንድነት ገመድ ጠፍቶብናል ሰው በቃ በለን ይበቃናል ስንቶች በሜዳ ቀርተናል እኔ የምፈልገው ሀብት የሆነ ቤት ነው ወንድሜ እህቴ ማታ ውለታው ብዙ
የእግዚአብሔር አመስጋኝ የማዝኖር ግሩም በባዳ ገናሪ ላቀስ እንጂ በሪ በእናታችን እንደማጠክን አውቃለሁ። በሉ አሁን መድኃኒት ሆነ የምትፈልጉት እርስ በርሳችሁ ታረቁ። ተመስገን የኔ ጌታ፣ ጸሎቴን ሰማኝ። እህትና ወንድሞቼን በአንድነት አየኋቸው። ሌላ ምን እልሃለሁ? የፍቅር አምላክ ነህና እግዚአብሔር ይመስገን። እስኪ ወንድሞቼ እህቶች፣ እንደ ባህላችን እንደ ወጋችን እናታችን በማዕድ እናስታርቃለን። ጎራውና 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 ረከኝ ረባ እንግዲህ በቃል መነቃቀፋችን እንግዲህ በቃል መለያየታችን በባንዳዎች ወሬ አይተጎጇችን በለውና አሳጣው መድረሻ በለውና አሳጣው መድረሻ የሰው ልጅ አያውቅም ባለጌና ውሻ ኧረ ቀኝ ኧረ በለው ኧረ በለው ኧረ በለው ሰርበኛ ባባት ሰርበኛ እጃቸው ያገርዘበኛ ያገርዘበኛ የጦሩ መሪ አልገታ አደናባሪ ፋታት ይዘረፍ ፋታት ይዘረፍ ደጫ ብለህ ስማ ተናገተ ሰው እንዳታማ ሰው ወዶ ሰው ቢልከው አንተት ጉበቱን አዝረከለከው ከድረባት ወራድ ባዲ ያጣት ጎራውና 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 ኧረ ጃሎ ኧረ ጃሎ ኧረ ጃሎ የአባትየው ሱሪ አይሆንም ለልጅ አባትየው ሱሪ አይሆንም ለልጅ ራስ እያሰፉት ሲለብሱት ነው እንጂ ኧረ ጃሎ ኧረ ጃሎ ኧረ ጃሎ በካኪ ጥቁር ሰውዬው በማል እንደነፍሰጡ በካኪ ዘራ ጨለጭም እንደ ቅቤ ቀን ኮትና መምታት ለየቀን በካኪ ዘራ ሯ በላቸው ሯ በልዬ እዛ ጀግና እዛ ሰውዬ እዛ ጀግና እዛ ሰውዬ ረጅም አልቢ ተኛል ሆዬ ረጅም አልቢ ለማጠጡ የገመጠው ስላልቂጡ ሀገሬ ልጆች በጣም አጥራቸው ለፍቅር ነው እንጂ ለጠባት ትጥሯቸው ነው። ስጋዬን ምንኩ አጥንቴን ምንኩ ስጋዬን ምንኩ አጥንቴን ምንኩ በምንም ኢትዮጵያን አትንኩ ነው ሀገሬ በስመ አብ ወወልድ ወመንፈስ ቅዱስ ተስቦ ገዳይ እንደባብ ዘራፍ አካኪ ዘራፍ
አካኪ ኢትዮጵያ ለጀነበር ጅራት ሀገር ይመራል በስነ ስርዓት ዘራፍ አካኪ ዘራፍ አካኪ ዘራፍ አካኪ ዘራፍ የሰላሳ ትመለስ ስልሳ ኢትዮጵያ የረግጠው መሬቱ ገዛ ዘራፍ አካኪ ዘራፍ አካኪ ዘራፍ ለስላሳ ተኩስ ነብር ነብር ፋታ ይሰጣል ኢትዮጵያ ያበደው ሰይጣን ዘራፍ አካኪ ዘራፍ ድብድብ ባንደ በረዶ በልጅነቱ በረሃ ለምዶ አይታችሁ ልጆች ቆይቱ ባንቺ ጎን ልጆች ደረስ ማለት ተመስገን አምላኬ ሆይ ድሮ በሽታዬ መነቃቀፋችሁ መድኃኒቴ ደግሞ አንድነታችሁ ነው። ተመስገን ፈጣሪ ሆይ ተመስገን። አዎ እንዲህ ነው የሚያምርባችሁ። ምን ይሳነዋል አይደለም እንዴ ሸህ? አዎ ልክ ነው ባህላችንም እምነታችንም የሚያዘን አንድ እንድንሆን ነው፣ እንድንዋደድ እንድንቻቻል ነው። አላህም እንዲህ በቁርአኑ እንዲህ ይላል أعوذ بالله من الشيطان الرجيم بسم الله الرحمن الرحيم قل أعوذ برب الناس ملك الناس إله الناس من شر الوسواس الخناس الذي يوسوس في صدور الناس من الجنة والناس نبي صلى الله عليه وسلم ديننا من لم يرحم لا يرحم ካልተዛዘናችሁ ካልተሳሰባችሁ እርስ በርሳችሁ ካልተወደዳችሁ አንዱ ካልጠየቀው ተሪቦ ካላበላው ተጠምቶ ካላጠጣው እንደው አላህ ማያዝልለትም ብሏል። እኛ የሚያምርብን አንድ እንድንሆን ነው። አንድ ስንሆን ስንቻቻል ስንከባበር ነው። ባሉ ልጆች እንግዲህ እንዲሁ በአንድነት ስሜት ወደ ፍቅር ማዕዳችን እንሂድ። አገር ማለት ሰው ነው ሀገር አይሰማም። እሺ አመሰግናለሁ። ቢኒያሚን ጁዋር ነኝ። የቪክቶሪ ፊልም ፕሮሞሽን የ2017 ተማሪና ተመራቂ ነኝ። ወደፊት ተዋናይ፣ ደራሲ፣ ዳይሬክተር፣ ገጣሚ የመሆን እቅድ አለኝ። ይህንንም ከቪክቶሪ ፊልም ፕሮሞሽን ጋር እንደማሳካው እርግጠኛ ነኝ። አመሰግናለሁ። እኔ አና መንግስቱ ነኝ። የ2017 የቪክቶሪ ፊልም ፕሮሞሽን ተማሪና ተመራቂ ነኝ። አመሰግናለሁ። እኔ ሊላችሁ የፈለኩት ነገር ማለት ቪክቶሪን ከተቀላቀልኩ በጣም አጭር ጊዜ ነው። በአጭር ጊዜ ውስጥ ግን ትወና፣ ድርሰት፣ ሞዴሊንግ ከዛ ባሻገር እኔ ህይወትን ነው የተማርኩት። በቃ ቪክቶሪ በጣም ቪክቶሪ ከነዚህ ከሚሰጣቸው ትምህርት ባሻገር ህይወት ላይ ነው በቃ ሰርቶናል ብዬ ነው ማምነው። ምክንያቱም እኔ ከቪክቶሪ ወደፊት በቃ ከዚህ በፊት ሁሌም ቪክቶሪ የምናደርገው ነገር ከድምጽ እንትን ካልን በኋላ ትንሽ እንትኖችን ከሰራ እንቅስቃሴ ስፖርት ምናምን ከሰራናና ራሳችንን ነበር የምናስተዋውቀው። እኔ ከዚህ በፊት ወደፊት ተምሬ የሆነ ቦታ ደርሳለሁ ብቻ ነበር የምለው። ማለት ቪክቶሪ ከገባ በኋላ ትክክለኛ ህልሜን ያገኘው ነው መስለኝ። ምክንያቱም አንድ ሰው ህልሙ ጋር ለመድረስ ፍላጎት ያስፈልገዋል። ከምንም ነገር በላይ ፍላጎት ለሰው ልጅ ትልቁና ወሳኙ ነገር ነው። እኔ ግን ቪክቶሪ ከመጣው በኋላ ራሴን እንደዚህ በእናንተ ፊት እንኳን ቆሜ እንዲህ ኮንፊደንስ አግኝቼ በመናገር መምህራችን ቴዎድሮስ በቀለ በጣም አመሰግናለሁ። እዚህ ጋር በክብር እንዲቆም የረዳኝን እግዚአብሔርንም እጅግ አድርጌ አመሰግናለሁ። በጣም ነው የማመሰግነው። ትልቅ ነገር የተማርኩት ሁላችንም አንድ ግዛቸውም እንዳላት እፍራታ የምትባል ልጅ አለች ከኛ ጋር ሁሌም ምን ትላለች? ሩቅ የመሰለ ነገር ቅርብ ነው። እኛ ዛሬ ስንሰራ ትንሽ ይመስላል ማለት ነገሮችን ስናቀድ ሩቅ ይመስለናል እና ሁላችንም ዛሬ ያቀንበት ያለንበትን ቦታ ትልቅ ቦታ እንደምንደርስ
እኔ በዚህ ምክንያት አምናለሁ ነገ ትልቅ ቦታ እንደሚደርስና ይሄንን ደግሞ ከቪክትሪ ጋር እንደማሳካው አምናለሁ። አመሰግናለሁ። እሺ ተማሪ ሀና መንግስቱና ቢኒያም ዲያት እጅግ በጣም እናመሰግናለን። ህልማቸው ነግረናል። በመጨረሻ ቀረ የምትለው ነገር አለ? ቀረ አቋቋመ የሆነ ቀረ ያለው ነገር ይመስላልና እድል ይስጥ። እሺ በድጋሚ አመሰግናለሁ። እዚህ ቦታ ላይ እንዲቆም ማመሰግናቸው ሰዎች አሉና በመጀመሪያ እናቴን ወይ ኑሪያ መሐመድን አመስግኑልኝ እባካችሁ። እሺ በመቀጠል ደግሞ አስተማሪያችን አባታችን ሆነን ቴዎድሮስ በቀለን አመስግኑ። ኤክቲንግ፣ ድርሰት አጻጻፍ፣ ሞዴሊንግ ብቻ አይደለም የሚያስተምረው በተለይ ስነ ምግባር ላይ ያተኩራልና ቪክትሪ ከመጣ ምን ያስተካከልከው ነገር አለ እሱን ተናገር ተብዬ ነው እዚህ መድረክ ላይ ቆንኩትና ምን አስተካክላል ካላችኝ ቪክትሪ ከመምጣቱ በፊት ያለው ቢኒያምና አሁን የቆመው ቢኒያም አንድ አይደለም። ለምን ይሄን አልክ ካላችኝ ደግሞ ቪክትሪ ከመምጣቱ በፊት ስራ ሰራ ነበር፣ ረዳትነት ሰራ ነበርና በጣም ብዙ እንትኖች ነበሩ። ኢቭን ሱስ እስከ መጀመር ድረስ ማለት ቪክትሪ ከመጣው በኋላ ግን ጭራሽ አስቤው ማላውቀው ነገር ሱስ የሚባለው ነገር ቪክትሪ ከመምጣቱ በፊት ግን እዚህ ጋር እናቴ ታማ ሱስ ነው ማስቀደም። እንዴት በዚህ እድሜ ምናምን ብላችሁ እየተገረማችሁ ሊሆን ይችላል። ታክሲ ላይ ሲሰሩ በጣም ቅርብ ነው፣ ሱስ ላይ ለመግባት በጣም ቅርብ ነው የምትሆኑት እና ቪክትሪ ከመጣው በኋላ በጣም ብዙ ነገሮችን አስተካክያለሁ። አንድ ቤተሰብ አላከብር፣ ቪክትሪ ከመምጣቱ በፊት ቤተሰብ አላከብር፣ መልስ እሰጣለሁ ምን አገባሽ ምናምን ነበር የምለውና ቪክትሪ ከመጣው በኋላ ግን በጣም ብዙ ለውጦችን አሳይቻለሁ። ለዚህ ቴዳ በጣም ነው የማመሰግነው። እሺ እጅግ በጣም እናመሰግናለን። ተማሪ ቢኒያም ዲያት ከመሳደብ ወደ መመረቅ ደርሻለሁ ብሏል። እሳቸው ሞት ያለ ታባሱ አሁን እንግዲህ ቪክትሪ ፊልትሮ ፕሮሞሽን ስነ ምግባር ቀደም ስንናገር በተለያዩ ስናወጋቸው የነበረው ይህን የመሰለ ለውጦችን ስላመጣ ነው። ሁለቱንም ተማሪዎች በክብር እንሸኛለን። ተማሪ ሀና መንግስቱና ተማሪ ቢኒያም ዲያት ወደ መጣችሁበት ተመለሱልን። እናመሰግናለን። እሺ ተማሪ ብቻ መስክሮ ምንም አይሰራም። ወላጅን ለውጥ ያየ ወላጅ አለና የሩሃማ ወላጅና የበጸሎት እናት በማዕከላችን ተገኝተዋል። እነሱም እንግዲህ 2 ሰከንድ እድል እንሰጣለን። እነሱም ሀሳባቸውን ወደ እናንተ ያደርሳሉ። የተማሪ ሩሃማ ወላጅ እስኪ በጭብጨባ እንቀበላቸው። ካለው ያለው ይሁን እሻዱ ተነስተዋል። የተማሪ በጸሎት እናት እዚህ ከመጡ ጀምሮ ያውም የአጭር ጊዜ ኮርሶች ነው እና በጣም ኮንፊደንስ አግኝተዋል፣ ምክሩን ተቀብለዋል። እንደውም ቤት ውስጥ ራሱ እርስ በርስ 3 ናቸው፣ 3ቱም ሴቶች ናቸው። በኮንፊደንስ ይናገራሉ፣ በኮንፊደንስ ይጠይቃሉ። አትሊስት ለትምህርት ቤት ለአካዳሚ ረድቷቸዋል ማለት ነው። እዚህ ጋር ያገኙት ኮንፊደንስ ለአካዳሚ ረዳቸው ማለት ነው። ትንሽ ሁለተኛዋ ልጄ ሳስቸግር ነበር በሰጣት ባቀረባት ቤት ውስጥ ራሱ እንደዚህ ነው የተማርሽው ቪክትሪንና ቴዎድሮስ በቀለን አሁን አባታቸው ቴዎድሮስ በቀለን አግኝቶት አያውቅም። ፊልድ ነው ብዙ ጊዜ ግን በመጣ ሰዓት አምሽቶም ስለሚገባ እንዲህ ነው የተባልሽው ቴዎድሮስ በቀለን እንዲህ ነው ያለሽ በሚል ቪክትሪ ቅዳሜ ድረስ የሚል እቅድ ነበራቸውና እውነት ቃላት የለኝም። በጣም ነው ደስ ያለኝ። እንደውም እዚህ ጋር ቅድም ስለኢትዮጵያ ሰው ባይሆንና በጣም ደስ የሚል ስሜት አለው። አላቅም ብቻ የጥበብ መጀመሪያ እግዚአብሔርን መፍራት ነው። አቶ ቴዎድሮስ በቀለ ደግሞ ይበልጥ እየሰሩ ያሉት እግዚአብሔርን በመፍራት በትህትና ብዙ ነገር ላይ በጣም እየተጋ እየሰራ ነው ያለው። በእውነት እግዚአብሔር ይርዳው ይስፋ ነው ብለው ነው። ምክንያቱም ብዙ ወጣቶች በዚህ ሰዓት እዚህ ጋር መገኘታቸው ላይ ነገር ነው። አባይ ቴሌቪዥን ተዋናዮችን እየመለመለ በእንግድነት በማቅረብ እንዲሁም ደግሞ የተለያየ ካስቲንግ ላይ በተለያዩ ተከታታይ ድራማዎች ላይ በዩቲዩብ ስራዎች ላይ እያቀረበ ነው የሚገኘው። ከዛ ባሻገር እንግዲህ በትወና በዲዛይን በፊልም በዳይሬክቲንግ እና በሞዴሊንግ እንዲሁም በህይወት ክህሎት ቅድም በተናገሩት ልክ ወላጆችም እየመሰከሩ ነውና ሁላችሁም የእነሱ ተምሳሌቶች ናችሁና ወላጆችም ስለመሰከራችሁ ተማሪዎችም ስላወጋችሁን እጅግ በጣም እናመሰግናለን።
ከዚህ በማስከተል እንግዲህ ወደ ፕሮግራም መገባደድ እየደረስን ነው። ሰዓቷም እየነጎደች ነው። ምግባሩ መኮንን እነሱ ሰሩ፣ እኔ እስካሁን አልሰራሁም። ሙዚቃ ብቻ እያቀረብኩ ነበር ከጀርባ። አንድ በጣም ቆንጆ ነገር አለኝ ከመድረክ ላቀርብ ፍቀዱልኝ ብሏል። ተፈቅዶልናል። ቀጥታ የምናልፈው ወደ ምግባሩ የአፍሪካን ካርታ በጫጭቀው ተካፍለው ደግሞ እንደ ጨርቅ መልሰው ተብትበው ሰፍተው እናንተው ይሉናል የማሰሙ ሰዎች የእርስ በርስ የአንድነት ጦሮች ያልታደሉ በርቶላችኋል፣ ብርሃን ጨልሞላችኋል፣ ደስ ይበላችሁ ይላል ያልታደሉ ወገኖች። እውነተኝነት እንደ ሐሰት፣ ሐሰተኝነት እንደ እውነት የተገለባበጠበት፣ ጮሌ የተከበረበት፣ ሌባ የተጀገነበት፣ ቀላል የተሞገሰበት፣ ጨዋ ሰው የቀለለ እስኪዛባ የሚያፋልሰን አብሮ መታመን እንዳ ሳይከብጠት ናዳ እንደ ፈንጂ ፋብሪካቸው የአገር አጥንት የሚጎዳ ከጦርነት የከፋውን የቀኝ ገዥ ፕሮፓጋንዳ ለመጋተር ለመቋቋም ታቀረን በመንፈስ ብርታት የጠና ትውልድ ማፍራት ችለነዋል። በዚህ በአስደናቂ ትውልድ ጽናት ተቋቁመነዋል። ጠላት የሚጋፋን አሱ እንዴት እኛው በእኛ መስረፍ እኛው በእኛ እንሸነፍ? እንዴት እኮ እንዴት! ወጣት ማለት በውጤት ነው ሰርቶ ተሽሎ መገኘት፣ በተግባር ነው መግለጽ ማለት በእውቀት አይደለም አፈመ። ጠላቶቻችን ያውቁናል። እንዴት ይገድ ያጠኑ በብሬናቸው ሰንበሌጥ እንደ ሳር ይጠቁሙናል። ሀሁ ብለው ገጽታችን ላይ ደርቡ ገጠው ይፈለፍሉናል። ክርችም ብለው ያዩናል። ፊት ለፊታችን ደርቡ አንጓርጠው ያስተውሉናል። ዲናችንን ሲቀርፉ፣ አንጎላችንን ሲገልጡ፣ ሞራላችንን ሲተርቡን፣ ራሳችንን ከኛ በላይ ከፍተው ተንትረው ሲያውቁ ምንነታችንን ጠርቀው ማንነታችንን ቆጥረው ገበናችንን በርጥቀው እኛኑ በእኛው አናዘው ራሳችንን ከኛው ወስደው ገምግመው ተርትረው ሰፍተው ሲጨርሱን ዝም ብለን እንጠብቅ? ንገሩኛ፣ ዝም ብለን እንጠብቅ ወይ? ለወደፊት እንጠንቀቅ። ዛሬውኑ ራሳችንን እንወቅ፣ እንጠይቅ። አጋም ይቆርጡት መልሶ አጋም አይናገሬ ማንም ልጋጋም እጥፍጥፍ ያለው እንደ ደብዳቤ እሽባም እንዳልገል ያፈራም ልጅ በልማት የአማራ ወንድ ያትንሽ የኦሮሞ ወንድ ያትንሽ የሶማሌ ወንድ ያትንሽ የገምቤላ ወንድ ያትንሽ የደቡብ ወንድ ያትንሽ አደገኛ ተማሪ አደገኛ ቡድን ይባል። እሺ ለዲስ ማን ፎክስ
እሺ እድሉ ስለክስተኛ አመሰግናለሁ። እኔ ስሜ ህሊና ነው። ተማሪ ሰራተኛም አይደለሁም። በቲያትሩ ዙሪያ ግን ሐዋሳ ላይ ትንሽ እንቀሳቀሳለሁ። አመሰግናለሁ። ከቪክትሪ በፊት የአዲስ አበባ ድባብን እንዴት አያችሁት? ቆያችሁ ወይስ በየጊዜው ትመላለሳላችሁ? አዲስ አበባ ምን ይመስላል? አላያችሁትም? አዲስ አበባ በጣም ጥሩ ሀገር ናት። ሰው ተቀባይ ናት። አዲስ አበባ ጥሩ ሀገር ናት። ሰው ተቀባይ ናት። ናችሁ? ናን እንዴት ነን? እስኪ ሞቅ ያለ ጨባ። ተወዳጆች ናችሁ እየተባለ ነው። እሺ እሺ። የሚገርማችሁ ከሐዋሳ እዚህ ድረስ እየተመላለሰ ይማር ነበር። አሁን የደረሰኝ መረጃ ነው፣ ሰበር መረጃ ነው። ምን ተሰማ? ከሐዋሳ እዚህ አይደለም ከሐዋሳ ካስኮ እዚህም መምጣት ከባድ ነውና እንዴት አገኘኸው? በጣም ደስ ብሎኛል። እንኳን ደስ አላችሁ። እስኪ ከሐዋሳ መጀመሪያ የተመላለስኩ ነበር የምማረው። ትንሽ በስራ ምክንያት ትንሽ አቋርጬ ነበርና በጣም ነው ደስ ያለኝ። እውነት በጣም ደስ ብሎኛል። እንኳን ደስ አላችሁ። እንኳን ደግሞ ያገኘናት ከመንገድ ጠልፈን ነው። ሐዋሳ ላይ ስልጠና ነበር። እዛ ተገኝታ የቪክትሪን ቅመም ቀምሳ ያን ቅመምማ እዚህ አጣጥመዋለሁ ብላ አዲስ አበባ ድረስ አቆራርጣ መጣለች። እንኳን ደህና መጣሽ በሉን እስቲ አንዴ ሞቅ ያለ ጨባ። እጅግ በጣም እናመሰግናለን። እስቲ ያኔ የአራት ቀኑ ስልጠና ምን ይመስል ነበር? በጣም አሪፍ ነበር። በጣም ደስ የሚል ሐዋሳ ላይ ያሳለፍነው እና ቴዳ የሰጡን ስልጠና በጣም ቴዳ ብቻ አይደለም ሙሉ ደግሞ አመጣጣቸው የስልጠናው ነገር ምናምን በጣም ደስ ይል ነበር። ቴዳዬ በጣም አመሰግናለሁ። ሐዋሳ ድረስ መጣችሁ ያንን የመሰለ ስልጠና ስለሰጣችሁ። እሺ እናመሰግናለን። እንዲሁም እህታችን ህሊናም የዚህ ተጓዳሽ ሆነሻል። እንኳን ደህና መጣሽ። የክብር ሰርተፍኬት ነው። እናመሰግናለን። እጅግ በጣም እናመሰግናለን። አለሽ ማራናታ ብሩክ ሞኖሎግ አቀርባለሁ ላይ ነበር። ማራናታ የለችም። እሺ እየተዘጋጀች ነው። እሺ እንግዲህ እስካሁን በተለያዩ ፕሮግራሞች ቅድም ብለናል። እውቀታችሁን፣ ሰዓታችሁን፣ ራሳችሁን ብዙ ነገራችሁን መስዋዕት አድርጋችሁ ከኛ ጋር ቅዳሜ ማለት እንግዲህ በጣም ከባድ ቀን ነው ለብዙዎቻችን፣ የሰራም የረፍትም የብዙ ነገር ነውና በብዙ መንገድ የምናሳልፍበት ነው። ያንን ነገር ትተን ልጆቻችን ከኛ ጋር ያሳልፉ ብለን ከነሱ ጋር ተገኝተናል። ስለተገኛችሁ እጅግ በጣም እናመሰግናለን። እስቲ ለራሳችሁ አንዴ ሞቅ ያለ ጨባ። እጅግ በጣም እናመሰግናለን። እቺ ነገር ሙዚቃ ያስፈልጋታል እያሉኝ ነው። ሙዚቃ ይቅረብ እንዴ? ከሱል ጋር ቅድም እስቲ ሙዚቃ ቀጥታ እናቀርባለን። ጊዜ ነው ታዴ። ሁለት ዘፋኞች ስላሉ ግራ ገብቶኝ ነው። ታዴ ደግሞ ቅድም ዘጠናዎቹን ያስታወሰን ጊዜ ነው። አሁን ደግሞ 60 ወይ 70 አሁን ደግሞ 2000ንም ሊያስታውሰን ይችላል። ቀጥታ ወደ ታዴ ነው። በጭብጨባ አቅዱ። እናመሰግናለን። ሰላም እንዴት ናችሁ? እኔ ታደለ ጸጋ ነኝ። የማቀርብላችሁ ሙዚቃ የጥላሁን ገሰሰ ነው። ፍቅር ከዚህ ቀን ድረስ ብዙ አንገላቶኛል። ዛሬም እኔው ላይ ነው። ምንድን ይሻለኛል? ሳውጣና ሳወር ፍቅሯን በሀሳቤ ፍቅር ደርሶብኛል። ግን ዛሬም እኔው ላይ ነው። ምንድን ይሻለኛል? መዳኔንም እንጃ ፈርቻለሁ። ሳልተኛ ነው በውኔ ያለው ፍቅርሽ ቁጭ ብዬ ያቃዥኛል። ኧረ ምን ይሻለኛል? ኧረ ምን ይሻለኛል? አይ
አመሰግናለሁ። እሺ እጅግ በጣም እናመሰግናለን። ለድምፃቡ ሞቅ ያለ ሰማ ያስፈልጓል። እሺ እናመሰግናለን። ከዛ ማስከተል እንግዲህ ተማሪዎች የፍሬ ውጤታቸውን የሚያስቸግረው ነው። አላዘር በድጋሚ ሰርተፍኬት እንድሰጥ እባክህ። ዛሬ አመላለስን እንግዲህ ምንም ማድረግ አንችልም፣ የክብር ጉዳይ ነው። ስለዚህ እናመሰግናለን። ስላከበርነው ስለወደድነው ነው። ሁላችሁም ስላከበራችሁን ስለወደዳችሁልን እጅግ በጣም እናመሰግናለን። በሌላ ስራ በእርግጠኝነት በቅርቡ እንገናኛለን። ጥሩ ስራዎችን ይዞልን ብቅ እያለ ነው። ሰርተፍኬቱን ወደ መስጠት ነው ቀጥታ የምናልፈው። እሺ በማዕከላችን መሐንዲስ ባዮ በቀለም የቴዎድሮስ በቀለ ወንድም እዚህ በማዕከላችን ተገኝቷል። እሳቸውን ወደ መድረክ ጋብዛለሁ። የጥበብ አባታችን የጥበባችን ቴዎድሮስ በቀለ ወንድም ነው። እጅግ በጣም እናመሰግናለን። ተገኝቶ ወንድማችን ስላበረታው እጅግ በጣም እናመሰግናለን። ስለዚህ አሁን ቀጥታ ወደ ሰርተፍኬት ነው የምናምነው። ከዛ ግን እጅግ በጣም እናመሰግናለን። ከቢግ ስቴት ወደ እኔም በተለያዩ መንገዶችን አግዛለሁ ከጎንህ ነኝ ምናምን በማለት እሱና የቪክቶሪ በሙሉ ማለት ነው በጣም ከልብ አመሰግናለሁ። ከዚህ የበለጠ ደግሞ የተለያዩ ስራዎች ላይ እንደምንሰራ ተስፋ አደርጋለሁ። ሙዚቃ ከጀርባ ላይ ናችሁ።
ያሳተተ ነው ወንድሜ ቶሎ ተሳተበት ዛሬ ይሆናል አረቶ ማባድ ነው እጅ ያሳት ነው አጥቅለሩ አጅብ ይያለው ቀለም እንዲው አንተ እንዲው እኔ ተደንካከለ ማለት ጀግናና እኮ ልከቷ ያሳተተ ነው እንዴ ታሽልባለ ተቀርም እንግዲህ ነው ይወለ በዚህ ትጋጠማላችሁ በእንጋስራ አንተ ያግጠሙ አይ እናት እንዴት አርገው ወለደችው ንግሩን አስተምሮ እኮ አረ ይውላል እስኪ ትግል አርገው ወይዱላ አንተ ለቀቀኝ ማንዶ ዛሬ እንዴው ያሰተም ዋጓይል እንዴው ተው በቃ ይሁንለት እንዴው ፈሪ መችስ ታገም ያግዲያ አስገባኝ አኔ ለጅፍቼ ነው የምጥረው ያው ልጅ ካሸነፈ ካይናለኝ ጥቅ አደፍ አይናለኝ ላይ መጣ ያልተቀበል በላ እንጋስ ላንተ በምንትያ በጎሬ ምን አለ በጎሬ ይጣን ፋጫ እንዳሮ ጀበሬ አረጋና ተልገጀ አንፋጭ ጀበት አስገባል አያዳት እንደው ይሳደው ስለበቀኝ ነው ይሁንላ በጎሬ እንዴ አረ በልቶኝ ማለት እንጋስ ላንትያ በምንትያ በጥላ ምን አለ በጥላ አተዛማዶ ነፍስ ተንጠልጥላ አንተ ጥላው ያው ዛጊያ ባደው አይይሚ አይ እንካስላንታ ቀጥለው እንካስላንታ በምንትያ በዋንዛ ታቆ ምን አለ በዋንዛ እናት ወለደ ሽልምና ፈንዛ አባት ደጅ ብሎት ህብልጆ ፈሳ አባቱ ጨምሩ ነው ይወለ እንዲው በሰላም ትያም አልተቻቻላል ከያዝ በባህላችንም በዋጋችንም በትግል ብገጥ ይቀርዱ ሰራው መስሎት እኮ ወደና በትግል ያድርግን ሲሚጠራ ያረግና ምጥረው እሱነስ ምን ላይ ይሆናል አምልዬ ፊት ላይ ሱሮ ይሁን ስማ ያኛ አብራለሁ ካለ እግሩ ገባገደው አልፈራል አይ ይወለ እዚህ በኋላ እንዲው ተገዶንም በደለ ተወጣ አይናለም ጋር አይደል ጃክ ያንተ ወንድም ያ ዞ ደሞጅ ግን ወንድም ያለው አንደው ያ ወንድም ዞ ያ አይዞህ አንተ አትሳደብ በለስ ጥሩ ነው እንጂ ወንቦት ወንደ እንዲያው በባህላችንም በዋጋችንም ወንድሜ እማን ተሸንፋ እኮ አስታጣ አንተም ደግሞ ቀን ይጥላል ወይ ጉድ ይሙም ያወራው በራሱ አይችልም ወንደ ከዚህ በኋላ የህጀልካ ሴትዮ ጋር አይደርስም ጀግ አንተም በባህላችንም በወጋችንም አይነህን እንዳታቶር ጀግ አውጁ ጋር እርቅያችንንም ብፈጽም ደጋ የለም ሌላ በግል ላይ ደርስብኝ ነው የግል ማድረስ ተንጋሳብ ነው ሀገራችን እኮ ነው ማክበር ነው አዎ ተሸናፊ አምሮ ይቀበላል ወዲሁ ምን ነው የሚያዝኩን ያሉት እኔ ይቅር በእናንተ አረ በቃ ይቅር እያለሁ እንደው ጓድ የነበር ዱቃን ስለማም አንተ ነገርኛነት በኖር
ወደ ወንዙ እንዝለል። ወረወላ ሰው ምስል ቲያትር ገቢር 3 አረንዶ ዛሬ እናንተ ወይ ቆየን እኮ ከተገናኘን ባለ እናንቺ ያተን አይናም አረ እንግዲህ ወስገባ ገባ በሉና እናሞሙ በሉ አጣጣው እንደ ወዲህ እንደሆነ ስራው ባል ይሁን
በጊዜያቸው አንተ የዋ እነሱ እኮ ልጆች ናቸው ይጫወቱ በጊዜያቸው እናንተ ሞቅ ሞቅ አድርጉት ጅብን አፍረስተኝ ነበር ሞቅ ሞቅ አድርጉትና እቤት ተዘጋጅቷል ሁሉም ዳቦ እሱን እንበላለን ጅንኖ ጅንና ለጎጃም ጅንና ለጎጃም እናንተማ ትርጉት እሱ ሰው አይነካ እናንተማ ትርጉት እሱ ሰው አይነካ ጅንኖ ጅንና ለጎጃም ጅንና ለጎጃም እናንተማ ትርጉት እሱ ሰው አይነካ እናንተማ ትርጉት እሱ ሰው አይነካ ቆሏችን ተበላ መጣ ማለት ምን ማለት ነው ታዲያ መቀነት ተፈቶ በስሱ ሲጠመድ ነው ለሁሉም ወዳጅ ማለት ሴተኝነት ነበር ለሷም ሴት ልጅ ማለት ተረገዝኩኝ በመሃል በስንት ወንዶች ዘር ፈጠረኝ ማዕፀን መፈጠር ቋንቋ ነው መረገዝ አንደበት እንደው እግዚአብሔር ምን ትላለህ እናዝ ምን ነበር የመቀፊያ መሰረት አመለጥኩኝ ከግንሽ ሾለኩኝ ከኮንዶም አይታለቅ ፈርጆ ተቀጣጠለብኝ የሰው ቱርጃዎች መድኃኒት ገባበት በእናትነት አፎች ቀለበት አይደለም ትድለኛ ብዬ አላሞካሸው ራሴን ኮብሼ በደል ነበር ተቃበል ብክር ተላወሰ ከወል ብላዛ ነበርኩኝ በእናቴ ውስጥ ግን እንደሞ እንዶድ አሁን እንደው እግዚአብሔር ምን ትላለህ ፍርድህን ልስማ እስኪ ምን አልክ ለካ ሌላ ማለ በውልደቴ ማግስት የመሬት አለቆች ፈዋሽ ነን እያሉ የሚመጻደቁት ባላወቁት መድኃኒት አስቃሟት እኔንም አስቃሙ ይሄ ምን ነበር ምን ትላለህ እናቴ ያመሹ እነዛ ወንዶች አቀሰረ ዘመድ ካማኑኤል ወደቁ አልታመምኩም ነበር እየየም ሲዳላ የሚሰማኝ የለም
አትበለኝ ነበር እግዚአብሔር ይማድነው ከሷ እንድድር አታመንኩም ስትለኝ ነበር የገባችው እኮ ለብዬ ነው ዘና ይሆናል። እስኪ ዘና ናቸው ደግሞ ካልተባ ፕሮግራማችን እየተገባደደ ነው ተጀምሯል እንጂ አላለቀም። እስኪ ለመጨረሻ ጊዜ የምታስተላልፉት ማለት እናንተን አይተው እናንተን ሰምተው እናንተን ተመልክተው ወደ ነገር ለመሻገር የመጡ ተማሪዎች አሉና ለነሱ ምትሉት ሐሳብ ካለ? እሺ ያው ይሄን ለማለት እኔ ገና አልደረስኩም፣ ግን ያው ማለት በተሰጠኝ እድል ግን ብዙ ስራዎችን ነበር የሰራሁት ማስታወቂያም ሆነ ተከታታዮችን ግን በጣም ብዙ አመት ነበር የለፋሁት። ማለት 3 አመት ቀላል አይደለም። ተመርቄ ነበር በሌላ ዘርፍ እሱ አልሰራም ወደ ፊልሙ ተቀላቀልኩት። ግን ደግሞ በጣም ማለት 3 አመት ቀላል አይደለም፣ ብዙ ነው። እየለፋን ነበር፣ አልታየልም ነበር። ጀምራለን እናቋርጣለን። አንድ እንደድሎ ምሳሌ በጣም አሪፍ ሆነልን፣ ከብዙ ሰዎች ጋር አገናኘኝ፣ ጥሩ እድልም ይዞልኝ መጣ እና ምንድነው የምላችሁ ማለት በቃ አንዱ ስራ ፌል ሲያደርግ ይሄ እንትን ማለት የመጨረሻ አይደለም። ሁሌም እድል አለን፣ ተስፋ እንዳንቆርጥ። ለምን ሁሌም የተሻለ ነገር ስላለ እሱን ስላለው ብዙም መናገር አቅም የለኝም ማለት እሺ። ከዛ ለዚህ ወደ ዘጋጃችሁ የጨርሳ የዘርፌ መልዕክት እንሰማለን። ውዝዋዜና ሞዴሊንግ አሁን ተዘጋጁ። ቀጣይ ፕሮግራማችን እሱ ነው የሚሆነው። ዘርፌ የምትሻበት ነገር ካለ? እሺ፣ አመሰግናለሁ። እኔ ማለት የምፈልገው ምንድነው ሰዎች ብዙ ነገር ይላሉ፣ አለመቻላችንንም ሊነግሩን ይችላሉ። ግን ደግሞ በምንም መንገድ ተስፋ መቁረጥ የለብንም ነው ልል የምችለው። ተስፋ ከቆረጥን እነሱ ልክ ናቸው ማለት ነው እና ሁሌ የምንሞክር ሁሌ የምንታገል ላመንበት ነገር ደግሞ ተሰጧችንን ካወቅን ተሰጧችን ላይ ትኩረት አድርገን እንስራ። ተሰጧችን ካልሆነ ደግሞ ተሰጧችንን እንፈልግ። ይሄን ነው ልል የምችለው። አመሰግናለሁ። እሺ፣ በጣም እናመሰግናለን። አክብራችሁ ወጣችሁ ይሄን መድረክ ወጣችሁ ሀሳብ መልዕክት ስለሰጣችሁን እጅግ በጣም እናመሰግናለን። በመቀጠል ተባሻኝልን ወጣት አላዘርንና ወጣት ዘርፌን እጅግ በጣም እናመሰግናለን። ፕሮግራማችን አሁን በአማረ በደመቀ መልኩ እንደቀጠለ ነው። ፕሮግራም ያለው ተብያለሁ ማለት በትወና ብቻ አይደለም እንወዛወዛለን ብሏል። አብረን እንወዛወዝ ነው የሚሆነው። ሞዴሊንግም ተምረናል እናሳያለን ብለው ተዘጋጅተዋል። ከመድረክ ጀርባ ምን ተዘጋጀን? አቤት በተፈጥና በዳይሬክቲንግ ይታወቃል። በጣም በርካታ ስራዎችን ሰርቷል። ዛሬ እንግዲህ በማዕከላችን ስለተገኘ እጅግ በጣም እናመሰግናለን። ከአንድ እንግዲህ በጣም ብዙ ተማሪዎች ማለት በድርሰትም በዳይሬክቲንግም በፊልም ትወና እንዲሁም ደግሞ በተለያዩ ዘርፎች ተምሯል። ዛሬ ለመረካት ሊበቁ ነው። ካንተ ምን ይማሩ ማለት ካለ ተሞክሮ? እንትን አይደለም ምንድነው ብዙ የመድረክ ሰው ስላልሆንኩ የሚሰማኝን ስናገር ሰጡን ተውትና ልኩን ብቻ ወሰዱ። እኛ ጋር ትልቁ ችግር ወላጅ አናጺ የሚሆነውን ሰውዬ ከጎረቤታይና ዶክተር ያደርጉታል በግድ በዘመድም በምንምና ብዙ የምታያቸው ወጣቶች ምናምን የሚመጡ ሰው ከሚወደው ነገር ውጪ ሆኖ ሲኖር ነውና ወላጆች ካላችሁ የምነግራችሁ ነገር ቢኖር
የልጆቻችሁን ፍላጎት በማመንና ልጆቻችሁ መሆን የሚፈልጉትን ነገር በመረዳት ብታግዟቸው መልካም ነው። እንዳልኳቸው አናቸውን ዶክተር እያደረግን ሰዎችን ከምንቀጣጣ ማለት ነው። ሌላኛው ነገር ለተማሪዎች የምነግራችሁ ነገር የእንትን አለ ማለት የሙድ አለ የምትሰሩት ነገር ያው ትረዱታላችሁ ብዬ ነው። ለምሳሌ መች ጀመርክ ብባል እኔ ረጅም በጣም ረጅም ማለት አምና ነው የራሴ ድርሰትና ዳይሬክቲንግ የሆነ አሁን በፊልም የተለቀቀው አልነጋም ፊልም የተለቀቀው በጣም ከብዙ መች ተጻፈ ብባል ረጅም ጊዜ ምናምን ከዛ ግን ኦዲየንስ ጋር መጥቶ ጥሩ ነገር አገኘ። ወድና ጎፈርም ከመሰራት በጣም ብዙ ነገር ተለፍቷል። ተከታታይ ድራማ ከተቀበረው ምናምን ጀምሮ በጣም ብዙ የተለፉ ነገሮች አሉ። ዝም ብሎ አልተመጣምና የሆነ ድካም ይፈልጋል አይደል? ሁሌ መጣር ሁሌ የሆነ ነገር መድከም ምናምን ብዙ ይፈልጋልና አብዛኞቻችን ችግራችን ምንድነው? የወረት ነው ነገሮቻችን። አማራጮችን ነው የምንፈልገው ማለት የሆነ ቦታ ላይ ተመችቶን ካልተቀመጥን ካልደላን መቆየት አንፈልግም ማለት በቃ የሆነ ጊዜ እናየዋለን ልክ ሳይመቸን ሸርተን ብለን ወደ ተመቸን በኩል እንሄዳለን ማለት ነው። ያ አይደለም። ብዙ የሚያደርጉ ነገሮች አሉ በህይወት ላይ ብዙ የሚያሰለች ምናምን አንዳንዴ ይታክታል መኖር በራሱ እና እንደነዚህ አይነት ነገሮች የሚሆኑ ደስተኛ መሆን ስለማንችል ነው ባለን ነገር ማለት ነው። ይሄ አርታንም ደግሞ እንደምንጠብቁት ምናምን አይደለም። ሁሌ ይደከማል። ቆንጆ ጽሁፍ ጽፋችሁ ፕሮዲውሰር ማግኘት መከራ ነው። አምኖባችሁ ዳይሬክት እንድታረጉት የሚያረጋችሁ ሰው ማግኘት መከራ ነው። ለመተወን መከራ ነው ምናምን እና በዚህ ኢንዱስትሪ የተጠቀመው ባለሙያው ሳይሆን መንግስት ነውና ጥቅም የሚፈልጋችሁ ሳይሆን እውነት ሙያው ገብቷችሁና ሙያውን ወዳችሁ የምትሰሩ ከሆነ ታተርፉበታላችሁ። እንዳልኳችሁ ነው እስከ ነፍስ ከመውጋት እንትን ትላላችሁ ትድናላችሁ። በምትኖሩበት በምትወዱት ነገር ብትሰሩ ማለት ነው። ያንን ነው የምለው ያልኳችሁ። እሺ ብዙያየው እጅግ በጣም እናመሰግናለን። በጣም ቆንጆ ምክር ነው የመከርከልንና ምናልባት በቀጣይ ተማሪዎቻችን ከዚህም ተምረው ሲወጡ ምንድነው ከነሱ የምንጠብቀው ከስነ ምግባር አንፃር? አሁን አንዳንድ ጊዜ በጣም እውቀት ችሎታ ይኖራቸውና በምግባር ላይ ወይ ደግሞ በስነ ምግባር ላይ በሚያጠፉት ጥፋት የተነሳ አንደኛ ከስራቸው ከራሳቸውም ይጠፋሉና ለእነዚህ ወገኖች ምን ትላለህ? ምክንያቱም ቀጣይ ባለታሪኞች እነሱ ስለሆኑ ቻሌንጁ ከወንድ ይልቅ ሴት ላይ ይበዛል እዚህ ሙያ ላይ። ለዛ ደግሞ የሚገጥመኝን ገጠመኝ ልንገራችሁ ስለሚያስተምር ብዬ ማለት ነው። ፎቶ ላኩ ስትባሉ እንድትልኩት የተፈለገው ፎቶ ለካራክተራይዜሽን ወይ ለካት ይጠቅማል ተብሎ የሚታሰበው ነገር አቋማችሁን ለማየት ከለራችሁን ለማየት የፊታችሁን ገጽታ ለማየት አብዛኛው ሰው ሲልክልህ የሆነ እዚህ ጋር የሚደርስ ቀሚስ የሆነ እንደዚህ አጎንብቶ የሆነ ነገራቸውን ተገልጦ ምናምን እንደነዚህ አይነት ነገር ፈተናዎች ከራሳችሁ ጀምሩ። ስለዚህ ጥንቃቄ የሚጀምረው እናንተ ጋር ነው። ለምሳሌ ምሳሌ ተጋብዛችሁበት ቤት ሂዳችሁ ሽሮ ቢቀርብላችሁ የተገኘው ነው የሚበላው እንጂ እንትን ነበር ያዘዝኩት አይባልም አይደል? የምትጠሩበት ቦታ ላይ ለመሄድ እናንተ መጀመሪያ መጠራት መቻል አለባችሁ። ስለዚህ ለመጠራት ደግሞ እናንተ በምን ያህል በቅታችሁ ተገኝታላችኋል ነው ትልቁ ቀረቡ ይገኛሉ። ስለዚህ እነዛ ተማሪዎች እንግዲህ በማዕከላችንም የተገኛሉ የሌሉም አሉ በተለያየ ስፍራ በተለያየ ምክንያት። ስለዚህ እንግዲህ ላሉት ለመጡት እስኪ አንዴ ሞቅ ያለ ጨባ። እንግዲህ የቪክቶሪ ፊልም ፕሮሞሽን ሲጀመር ብቻውን አልተጀመረም። መሰረት ወይም ደግሞ መስራች ይኖረዋል። ዛሬ እንግዲህ ይህንን ፊልም ፕሮሞሽን መስርቶ ለዚህ ያበቃው መነሻው እንግዲህ እንደነገረኝ በዶስ ድሪል ከዚህ በፊት ያው ዳዊት ድሪል ሲኔም ባለው እዚህ አካባቢ የሚገኘው ዳዊት አካባቢ የሚገኘው በ2014 ዓመተ ምህረት ነው እዛ የተጀመረው። ከዛ በ2015 በ29 በ6ኛ ወር 2015 ዓመተ ምህረት ህጋዊ ሰውነቱን አገኘ። ቪክቶሪ ፊልም ፕሮሞሽን የሚል ማለት ነው። ይህንን የመሰለ የፊልም ፕሮሞሽን ተማሪዎችን አሰባስቦ ለዛሬ ወግ ያበቃን በማዕከላችን የሚገኘው እንግዲህ የሁላችሁም አባት መምህራችሁ የጥበብ አባታችሁ አንጋፋው የእናንተ ያው በስራ አንጋፋ በእድሜ ገና ወጣት የሆነው ቴዎድሮስ በቀለን ወደ መድረክ ጋብዛለሁ። በእሱ ደግሞ በተለየ መንገድ
ሞት ማለት ሰባ እናቀርባለን። ማይክ እንኳን እንዳዘጋጀልን ማይክ ሰባ አስመልክቶ ስላሳለፉት 4 ዓመታት ባጭሩ በ2 ሰከንድ ውስጥ ብዙ ነገር ይነግረኛል። 2 ሰከንድ ስላችሁ ትንሽ እንዳይመስላችሁ ብዙ ነው። ለማንኛውም መልካም ቆይታ። እሺ፣ እጅግ በጣም አመሰግናለሁ። እንኳን ደህና መጣችሁ። ያው ድምጻችን ይሰማል ብለን ስለምናስብ ትንሽ ቲያትር ላይ ስለምንሞክር ማይኩ ትንሽ ግራ ያጋባል። ለማንኛውም ቴዎድሮስ በቀለ ነኝ። እድሜ ሄዷል። ዛሬ እናቴ ስላለች ያው እድሜ ልታውቀው ትችላለች። እድሜ ሄዷል በሚል ነው የሚታወቀው። ላለፉት 3 ዓመታት በቪክትሪ ፊልም ፕሮሞሽን እድሜን እያከበሩ 3 ዓመት ደርሻለሁ። እና ከተወለድኩ ብዬ ማስበው ህልሜን ካገኘሁት ቀን ጀምሮ ነው። ለዛ ነው። ከዛ በኋላ ያለውን ደግሞ ቀስ እያደረግን እንቆጥራለን ማለት ነው። እሺ፣ እጅግ በጣም አመሰግናለሁ። በጣም ብዙ ሰዎች አላችሁ፣ የሙያ አጋሮች፣ አብረን የምንሰራ በምስራች ላይ እያለን አብረን ስንሰራ የነበረን ሰዎች በብዛት አያለው። ተመራቂ ተማሪዎችም በብዛት አላችሁ። እዚህ ጋር ያዩዋቸው ብቻ ሳይሆን ካለው ሁኔታ አንጻር እንጂ ነገም በድጋሚ በነገሳ ወረዳ 2 ወጣት ማዕከል ውስጥ ከፍተኛ ፉክክር በተሞላበት ከ9 በላይ ስራዎች ይቀርባሉ። ለዛ ሲባል ነው እዚህ ስለማይመች የምርቃት ፕሮግራሙን በመልኩ ያመጣ ነው ማለት ነው። ቴዎድሮስ በቀለ ማን ነው የሚለውን ሀሳብ ለመናገር ተወልጄ ያደግኩት አዲስ አበባ ነው። እና ቀበና የሚባል አካባቢ ወይ እንግሊዝ ኤምባሲ ፊት ለፊት እንደሆነ እትብት የተቀበረው እናቴ ነግራኛለች። ከተባበራችሁ እትብት ፍለጋ በቅርቡ እንወጣለን። ግን በእንግሊዝ ኤምባሲ ሳልፍ በኮሪደሩ ምክንያት እንደታረሰ አይቻለሁና ላይገኝ ይችላል። እና ያው እትብቴ ዛሬ የተቀበረ ከዛ በኋላ መካኒሳ አካባቢ ነው ያደግኩት። በ1995 እና 96 አካባቢ ላይ 9ኛ እና 10ኛ ክፍል እየተማርኩ እንዳለ ጥበብ ትንሽ ውስጤ አደረብኝ። ወይኔ ካልኩሌ አደረጉት ወዲሁ እና እዛ የድርሰት አጻጻፍና የጸረ ኤድስ ክለብ እዛ ሰብሳቢ ነበርኩና እንዳጋጣሚ እዛ አክቲንግ አቀርብ ነበረ እና በዛ ሰዓት ማለት ነው አንዳንድ ሰው አልተወለደም፣ ያው ካልኩሌት ያደረጉ ነው አልተወለደም። ያን ያቀረብኩኝ ከዛ በኋላ ይሄ ድራማ ድርሰት አጻጻፍ ምናምን ውስጥ ያደረ ነገር ግን ከዛ በኋላ እጅን ይዞ ወደ መስመር የወሰደኝ አልነበረም። ከዛ 97 አካባቢ ላይ ደግሞ ድጋሚ ወደ 6 ኪሎ አካባቢ ላይ አንድ ወጋገን ኮሌጅ የሚባል ትምህርት ቤት እሱን አገኘው። እዛ ደግሞ የተወሰነ ስልጠናዎች ከወሰድኩ በኋላ ከተመረቀ በኋላ ጠፋ። ከዛ ድጋሚ አሁንም ሊያግዘኝ የሚችል ሰው አልነበረም። 97 እያለ ደግሞ ጎን ለጎን ደግሞ ሌላ ትምህርቶችን እማር ነበር። በነገራችን ላይ በሲቪል ምህንድስና ውስጥ ዲግሪ ያለኝ መሐንዲስም ጭምር ነኝ። ጎን ለጎን ከዛ ረጅም ዓመት ከቆየ በኋላ ድጋሚ ማስታወቂያ ያየውና ያ ወጋገን ኮሌጅ የተባለው ወደ ብሉ ስካይ ኮሌጅ ተቀይሮ እዛ ድጋሚ በ2010 አካባቢ ረጅም ዓመት ራሴን ፍለጋ ውስጥ ያን የተጫረችውን ክብሪት ለማቀጣጠል ሞከርኩ፣ ግን እድል አላገኘሁም። 2010 11 12 አካባቢ ላይ ወጋገን ወይ ብሉ ስካይ የሚባል ኮሌጅ ላይ አጋጣሚ እዛ ስልጠናውን ወሰድኩኝ። እድሜ ለኮሮና ተቋረጠ 12 አካባቢ ማለት ነው። የዛኔ ቴዳ ወይም ደግሞ ታለንት ሲኒማ ያለ ዘርፌ አምላኩ አለች፣ ምስክር ናቸው። ዘርፌ አምላኩ አለች፣ ያኔ የተዋወቀን ማለት ነው። ከዛ በኋላ በኮሮና ምክንያት ተቋረጠ። ድጋሚ ማን ቀጠለው 2012 ከዛ 2013 ሀገር ፍቅር ስልጠና ውስጥ ነበረ። እዛም ስልጠና ከወሰድኩ በኋላ ወደ 100 ምናምን ሰዎች ተመረቁ። አጋጣሚ ደግሞ እድሉን አግኝቼ ሰብሳቢ ነበርኩኝ። ለመቀጠል ሞከርን፣ ሊቀጥል አልቻለም። እዛም ተቋረጠ። ብሔራዊ ቲያትር ስልጠና ከወሰድን በኋላ ልክ ስንመረቅ ልክ እንደዚህ ከተመረቁ በኋላ መታወቂያችን ተቀበሉ። ድጋሚ መግባት አይቻልም። ከዛ አሁንም ይሄ የነበረው ነገር እንዴት ይቀጥል? ከዚህ በኮንስትራክሽኑ ደግሞ ረጅም ዓመት ልምድ አለኝ። 15 ዓመትና ከዛም በላይ ታላቅ ወንድሜም እዚህ አለ።
እሱም በምህንድስና ውስጥ ነው ያለው። 15 እና ከዛ በላይ አውቄ ነው የቀነስኩት። ከዛ በላይ በምህንድስና ውስጥ ሰርቻለሁ። ከዛ በቃ ተስፋ ቆርጬ ወደ ምህንድስና ዓለም ውስጥ ከገባሁ በኋላ ዳዊት ድሪምስ ስልጠና ያዘጋጀበት ታናሽ እህቴ ከአንድ ከምናውቀው ቤተሰብ ጋር በመተባበር ዳዊት ድሪምስ ያስገቡኛል። ያኔ ሲኒማ ቤት ነው መሰለኝ፣ አቤል ሲኒማ አይጀመርም እንዲህ ያልኩ እንደናንተ ቁጭ ብዬ ፊልም ለማየት ነው የገባሁት። ባዮ አይጀመርም። ከዛ በኋላ እናማሙቃለን ምናምን ሲሉ እንደዚህ ቤት ደግሞ ሲኒማ ቤት ታማሙቃለን ነው እንደምናምን ብዬ ከዛ ትልቅ የለ ትንሽ የለ ይለዋል በዳንስ ማለት ነው። እና እየታዘብኩኝ ምናምን ትንሽ ቆይቶ ስልጠናው ጀመረ። በጣም ደበረኝ። እኔ ለስልጠና አይደለም የሄድኩት ፊልም ለማየት ነው። ደውዬ ስጠይቃት ምንድነው ይቀጥላል ለሶስት ወር አለች። ደግሞ ሪል ስቴት አለኝ ብዬ ማውራት ጀመርኩኝ። እና ከውጭ ሀገር ሁሉ ሰው ተመዘገበ። ሳይታችሁ ማታገኙ ምናምን ሲሉኝ ኧረ ይሄ ምን ነው ልበላችሁ እንዴ አልኩ። እና በጣም የሚገርም ነገር ተሳካልኝ። ብዙ ሰው ተመዘገበ። ግን ያው መጨረሻ ላይ ብሔራዊ ቲያትር ማቃት ልጅ መጣችና ለከፈች ማለት ስልክ ስጠው ማለት ሳይሆን እኔ ህልሜ ተዋናይ መሆን ነውና እዛ ብሔራዊ ቲያትር አብረን ስንሰራ ነበር። እባክህ የሆነ ስራ እንድሰራ ተባበረኝ፣ አንቺ ሴት ስራ ተያዥ፣ እኔ እዚህ መሐንዲስ ነኝ፣ የሪል ስቴት ባለቤት ነኝ፣ ሁለተኛ ስለዚህ ነገር እንዳታወሪ አልኳት። እባክህ አለችኝ። ብትኖር ነበር ሀና የምትባል ልጅ ናት። ከዛ እሷ ለማመድ ማክሰኞ ዳዊት ድሪምስ አቤል ሲኒማ ላይ እንደዚህ ሰራ ነበር። ጨለማ ነው፣ ብዙ አይኖርም። እኔና እሷ ሰራ ነበር። ልክ ስንጨርስ ብዙ ሰው ይጨበጭባል። ኧረ እኔ እየተለማመድን ነው ቢሆንም የሚገርም ጥሩ ስራ እየሰራችሁት ምናምን። እኔ ግን እሷ ለማለማመድ ነበር። ያኔ ሳላውቀው ተመለስኩኝ ወደ ቲያትር። ከዛ ቪክቲም ሪል ስቴት መሆኑ ቀርቶ የፊልም ፕሮሞሽን ሆነ። ዘጠነኛ ባች ሰልጣኝ ነበርኩኝ። በምርቃቱ ሁለት ልጆችን በሚገርም ሁኔታ አስመረቀን። እኔ በዳይሬክቲንግ እና በሀሳብ በማቅረብ ነበረ የነበሩ ሰዎች ናቸው። 30ኛ ባች ላይ ዮርዳኖስ ያሬድ ተቀላቀለች። ዮርዲ ልክነኛ ወደርሻ 30ኛ ባች ላይ 31 እያለ በጣም በዛን። ያኔ ቪክትሪ ፊልም ፕሮሞሽን ያኔ ቪክትሪ አካዳሚ ፊልም አካዳሚ በ22 ጎላጎል ባታ ህንፃ ላይ በ2014 ተቋቋመ። ቀድሞ ጽንስ የነበረው በጣም ብዙ ልፋት ውስጡ የነበረው ምሳት ለመቀጣጠል ሲሞክር የነበረው ሳይሳካ ቀረ። ነገር ግን በዛች አጋጣሚ ቪክትሪ ተቋቋመ ማለት ነው። በ2015 29 ስድስተኛ ወር ደግሞ በወረዳ 2 ወጣት ማዕከል በወረዳ 2 ባህልና ቱሪዝም ህጋዊ ሰውነት አገኘ። አሁን ላይ በከተማ ደረጃ ከፍተኛ ስራ እየሰራ ከፍተኛ ለውጥ እያመጣ ነው። ያኔ ቁጥራችን በጣም አነስተኛ ነበረ። አሁን ላይ ወደ 360 ቋሚ ደርሰናል። ናቸው እንዴ እዛ እንደምንለው አዎ እኛ ቪክትሪዎች ነን። ዛሬ ላይ የእውነት በጣም ይገርማል። 110 በክረምትና በበጋ እነዚህ ፊት ለፊት የምታያቸው ፊልም ሰሪዎች አይደሉም። እናንተ ምንድን ናችሁ? ታሪክ ሰሪዎች ናቸው። ታሪክ ሰሪዎች ናቸው። በኋላ እመለሳለሁ። ቪክትሪ ፊልም ፕሮሞሽን ፊልም ብቻ አይደለም የሚሰራው፣ ታሪክ ነው የሚሰራው። እዚህ የምታያቸው በስነ ምግባር በተለያየ ሁኔታ ታንጸው ወደፊት የፊልም ኢንዱስትሪውን አንድ ደረጃ ፈቅ ያደርጋሉ ብለን እናምናለን። እንዴት አድርገው ይተውናሉ ብቻ ሳይሆን እንዴት አድርገው ራሳቸውን ይቀይራሉ። ብዙ ትምህርት እየተማርን እንገኛለን። ዛሬ ላይ እጅግ በጣም ደስ ብሎኛል። በእውነት እጅግ በጣም ደስ ብሎኛል። እዚህ የመጣችሁ በሙሉ በጣም ብዙ ከድሮም ጀምሮ ብዙ በኋላ መልሶ ራሱ ያስተዋውቀናል። ያን 2014 ላይ ዳዊት ድሪምስ ላይ በተደጋጋሚ በመምጣት በድርሰት በዳይሬክቲንግና በትወና እጅግ ይህን መስዋዕት በማድረግ ስልጠና ሲሰጠን ነበረ። እጅግ በጣም ብዙ ሰዎች አሉ። አጠገብ በኋላ መጥቼ አመሰግናለሁ። ዛሬ ተማሪና ተመራቂያን እንኳን ደስ አላችሁ። አመሰግናለሁ።
ሰላም